ሰላም የማር ቤተሰቦች እንዴት ናችሁ? እንኳን ወደ እንግሊዘኛ የመናገር ውድድር ቪዲዮአችን በሰላም መጣችሁ። የዛሬው ሆስታችሁ እኔ ልዕልና መኮንን ነኝ። ስላገኛችሁ በጣም ደስ ብሎኛል። ዛሬ በሚኖረን ቪዲዮ እንግሊዘኛችን እየተጨዋወትን እየተዝናናችሁ ባላችሁበት ፈታ እያላችሁ የምትማማሩበትን ቪዲዮ ይዘንላችሁ መጥተናል። ታዲያ ወደ ውድድራችን ከመሄዳችን በፊት ደግሞ የዛሬው ተወዳዳሪዎቻችንን ላስተዋውቃችሁ። እናንተም በቤታችሁ የምትከታተሉን ውድ ተመልካቾቻችን ማየት ብቻ ሳይሆን ቪዲዮን ፖዝ እያደረጋችሁ ተወዳዳሪዎቻችን የምንጠይቀውን ጥያቄ በኮሜንት በመጻፍ መገመት ትችላላችሁ ማለት ነው። መማር በጨዋታ ሲሆን በጣም ደስ ይላል አይደለ? ስለዚህ እንደዚህ ኦንላይን ኢንተራክቲቭ የሆነ ግሩፕ ክላሶችን የምትፈልጉ ከሆነ በነፃ በዚህ ስልክ ቁጥር በመደወል አሊያም በቴሌግራም ወይም ደግሞ በዋትስአፓችን ዲኤም በማድረግ መመዝገብና መጀመር ትችላላችሁ። ለዛሬው ተወዳዳሪ ደግሞ አሸናፊያችን 3000 የኢትዮጵያ ብር ነው። ስለዚህ መልካም እድል ለተወዳዳሪዎቻችን እየተመኘን ወደ መጀመሪያው ዙር የውድድር ቪዲዮአችን እንገባለን። ኮንቴስታንት ነምበር 2 እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ ጓደኛሽን ታውቀናት ነበር። አሁን ደግሞ አንቺን እንታወቅ። ኦኬ፣ ሳሮን እባላለሁ። እሺ ሳሮን፣ አር ዩ ሬዲ የዛሬውን ውድድር ለማሸነፍ? በደንብ። ኦኬ ጓደኛሽ በጣም ፉል ተማምናለች በራሷ በደንብ የተማመነችው አሸንፋለሁ ፈጣን ነኝ ብላለች። አንቺስ ምን ትያለሽ? ይሄንን ውድድር አሸንፈሽ 3000 ብር ምትበይ ይመስልሻል? አዎ እበላለሁ፣ እጋብዝሻለሁ። ኦልራይት ጉድ ላክ። እንግዲህ we're going to go to the competition. ኦኬ እሺ አሁን ሁለቱን ተወዳዳሪዎቻችንን ይዘን መተናል። በድጋሚ እንኳን ደህና መጣችሁ። እና የዛሬው ተወዳዳሪ ደግሞ አሸናፊ 3000 ብር ነው። ማን የሚወስድ ይመስላችኋል? እስቲ እናያለን እንግዲህ ካለታችሁ ማን እንደሚወስድ። ሁለት ሌቭሎች ይኖሩናል። በእነዚህ ሁለት ሌቭሎች ውስጥ ደግሞ ኢዚ፣ ሚዲየም፣ ሃርድ እያለን እንከፋፍላለን። የመጀመሪያውን ፓርት ተራ በተራ ስለምጠይቃችሁ ሮክ ፔፐር ሲዘር አድርጉና ያሸነፈ ሰው ይጀምራል ማለት ነው። Rock, paper, scissors, shoot. Rock, paper, scissors, shoot. Okay. Rock, paper, scissors, shoot. Oh. ተሸነፍሽ? No, nobody did. Win or lose a shoot. Rock, paper, scissors, shoot. Rock, paper, scissors, shoot. This is not gonna work. ኧረ ተሸነፉ። እሺ ቁጥር ላይ ያዘላችሁ። በቃ ማንም አልሸነፈም ስላለ እሺ ቁጥር ያዘልን። እሺ ከአንድ እስከ 10 ነው የሚሆነው። ከአንድ እስከ 5 ይሻላል። እሺ ከአንድ እስከ 5 ቁጥር ይይዝላችኋል። ጀምሪ። 4 2 3 1 በትክክል ዋና የመለሰችው። ስለዚህ ከአንቺ እንጀምራለን ማለት ነው። ኦልራይት አር ዩ ሬዲ? እሺ አሁን የምጠይቅሽ ጥያቄዎች በአማርኛ የአየር ንብረት ዙሪያ ነው። ኦብቪየስሊ አሁን አየሩ እየተቀያየረ ነው አይደለ? ከአየር ንብረት ጋር የተያዘ ጥያቄዎች ጠይቅሻለሁ። በአማርኛ ስጠይቅሽ አንቺ ወደ እንግሊዝኛ ተረጉሚልኛለሽ ማለት ነው። እሺ ዝናብ ምን ማለት ነው? ሬን። በትክክል ዝናባማ ስንልስ? በጣም ኮሬክት። ሺ ጋት ዘ ፖይንት። እሺ ሁለተኛ ሳሪ፣ ፀሐይ ፀሐያማ። that is correct። በደንብ ጎበዝ። እሺ now let's go to the third question። ብርድ ወይም ቅዝቃዜ ደግሞ ሲሆን ምን እንላለን? cold። that's correct። okay now we're going to go to you። ንፋስ ሲሆን ምን እንላለን? wind። ንፋሳማ ደግሞ ሲሆን it's okay, just give it a try። ሰን ከሆነ ሰኒ ካልሽ windy። ኤግዛክትሊ ዊንዲ እንላለን ማለት ነው። ኦልራይት ላስት ኩዌስችን ኦፍ ዘ ኢዚ ፓርት። ሙቀት ምንድን ነው? ሀት ወይስ ሂት? ሂት ኤግዛክትሊ። በቃ የመጀመሪያው ራውንድ ኢዚ ኩዌስችኖች እነዚህን ይመስላሉ። አሁን ወደ ሚዲየም ወደ ከበድ ወዳለው ልንገባ ነው ማለት ነው። እሺ አሁን እነዚህ የኢትዮጵያን የተለያዩ ወቅታዊ የአየር ጸባይ መግለጫ ናቸው። ኦኬ ከማን እንጀምር? ናው ዲስ ራውንድ ከሳሮን እንጀምራለን። ጭጋግ ሲሆን ምንድን ነው የምንለው? ጭጋጋማ አየር ሲሆን ማለት ነው። do you want to give it a try? ዝም ብለሽ ነው? እሺ ኦኬ let me tell you the answer። ጭጋግ ሲሆን ፎግ ወይም ደግሞ ሚስት እንላለን። ስለዚህ the air is foggy ካለን ጭጋጋማ አየር ነው እንላለን። ይጋጣ? yes። እሺ
ናው ወደ አንቺ እንሄዳለን። which is የበረዶ ዝናብ ሲሆን በቃ ኃይለኛ የበረዶ ዝናብ ሲሆን ምንድን ነው የምንለው? ወይም ይሄ ወጨፎ የምንለው አይነት ነገር አለ አይደለ? Yeah. I don't know. I really don't know. I just know what is it again? You can guess ከዛ we can say it. It's like I don't know. I could never guess it. Do you give up? ተስፋ ቆረጥሽ? Yeah. ተስፋ ቆረጥሽ? Alright, that's so sad to hear. I know. እሺ መልሱ ምንድነው? ሄል ወይም ደግሞ ሄል ስቶርም እንለዋለን። በጣም ከባድ የበረዶ የሆነ ዝናብ ሲሆን ማለት ነው። ሶ ላይክ በጋ ላይ ድንገት የሚዘንበው የበረዶ ዝናብ አለ አይደል? ሄል ወይም ሄል ስቶርም እንለዋለን ማለት ነው። እሺ I think this one is doable. መብረቅ ምንድነው ሳሮን? መብረቅ This should be easy. ኧረ ሳሮን try ሞክሪ እስኪ። Well, I forgot to tell you guys, ግን ታይመር እያያዝን ነው። 15 seconds ካለፈ I have to like move on ማድረግ አለብኝ unfortunately. ተስፋ ቆረጥሽ? Alright. መብረቅ ምንድን ነው? Lightning. Exactly. Lightning ነው መብረቅ። It's alright በቀጣዩ you'll get it በቀጣዩ። እሺ ነጎድጓድ ደግሞ ሲሆን ምንድን ነው? የመብረቅ ኦልሞስት ጓደኛ ማለት ነው። What's up with these questions? Oh my God. The sound of this thunder. ኤግዛክትሊ ተንደር ጎበዝ። ነጎድጓድ ሲሆን ተንደር ነው የሚሆነው ማለት ነው። መብረቅ ሲመታ የሚሰማው ከባድ ድምፅ ኢትስ ተንደር። እሺ የመጨረሻው የሚዲየም ጥያቄዎቹ ምንድን ነው? ወይና ደጋ አየር ወይም ላይክ አሪፍ የሆነ ቴምፕሬቸር ምንድን ነው የሚባለው? አሪፍ አየር ሪሊ አሪፍ አየር ላይክ አዲስ አበባ ሊትራሊ ወይና ደጋ ነው። ምን ማለት ይመስላል በእንግሊዝኛ ስትቀይሪ? ጭራሽ ወይና ደጋ ራሱ ልዩነትን ያንቺ ከባድ ነው። እሺ ኢትስ ኮልድ ቴምፕሬት ይባላል። ቴምፕሬት ክላይሜት ሶ አዲስ አበባ ሃዝ ላይክ አ ቴምፕሬት ዌዘር ወይም ቴምፕሬት ክላይሜት አለው ማለት ነው። Alright, that's for the medium. Still, ለራሳችሁ give it up for one more. Yes, exactly. እሺ አሁን we're gonna go to the hard question, which is የመጨረሻው question of level 1 ነው የሚሆነው። ይሄ ማለት ነው ትንሽ advanced ነው ግን I believe in you guys. እሺ let's start with you. ድርቅ ምንድን ነው? ድርቅ. Okay. What's that? It's not desert, right? Yeah. Is it desert? It's not. It's not. Yeah. Desert is, okay. Dirk is supposed to be. Oh my God. What is Dirk? Drought. Drought. Exactly. Okay. That's correct. That's correct. እሺ ከባድ ጎርፍ ደግሞ ምን ማለት ነው ሳሮን? ጎርፍ ነው? ሱናሚ or ጎርፍ like ጎርፍ ምንድን ነው? ሱናሚማ የጎርፍ አይነት ነው። አይ ቲንክ ሁላ ትልቁ ሱናሚ ነው ራሱን የቻለ። ግን ጎርፍ ምንድን ነው? ጎርፍ ነው? ያ ፎረስት or አይደለም። 5 seconds. You're Time's up. starts It is with the F. flood. Flood, yeah. ፍላድ ወይም ፍላሽ ፍላድ የምንለው ማለት ነው። ኦራይት እሺ ወደ ሶስተኛው ጥያቄ ስንሄድ this is going to be for Meroda. እሺ እርጥበት ወይም ደግሞ ረጠብ ያለ አየር ምንድን ነው የሚባለው? Weak climate? No. Okay. እርጥበት. You can try ሰዓትሽ እስኪሞላ። Okay, you said እርጥበታማ? እርጥበታማ አየር። Okay. Warm climate? I don't know. Warm weather? እርጥበታማ. Time's up. It's humidity እንለዋለን። It's okay. It's like okay. geography class next all ላይ over. ተመልሻለሽ። humidity እንለዋለን። ኦራይት አራተኛ ጥያቄ ፎር ሳሮን የአየር ትንበያ ስንል ምን ማለታችን ነው? የአየር ትንበያ በእንግሊዘኛ ቴሌቪዥን ላይ የአየር ትንበያ እናያለን አይደለ? ምን እንለዋለን? ገምቺ ሰዓትሽ እስኪያልቅ። You got time?
You gave up? Alright, እሺ ዌዘር ፎርካስት እንለዋለን ማለት ነው። የአየር ትንበያ ሲሆን ቲቪ ላይ ዌዘር ፎርካስት እንለዋለን። እሺ የዚህ ዙር የመጨረሻው ጥያቄ ደግሞ ፎር ሜሪዳ ነው የሚሆነው። እሺ የአየር ንብረት ለውጥ ምንድን ነው ባጭሩ? ኤግዛክትሊ ክላይሜት ቼንጅ እንለዋለን። አሁን አይ ቲንክ ዓለም ላይ በጣም ኤር ኢዝ ቼንጂንግ አይደለ? እኔ ብቻ አይደለም የሚሞቀኝ መቼም። ኦልራይት ዩ ጋይስ ዲስ ዋዝ ፎር ሌቭል 1። አሁን ወደ ሌቭል 2 እንሄድና አይ ቲንክ ዌር ገና ኮምፕሊት ራውንድ 1 ያልቃል ማለት ነው። አር ዩ ጋይስ ሬዲ? ነቃ ነቃ ያላችሁ ነው? ሳሮን ጌት ዩር ሄድ ኢን ዘ ጌም። እሺ በርቺ። ኦኬ ሶ ሌቭል 2 ኢዚ ራውንድ እናያለን ማለት ነው። This is going to be ፈጣን ነው የሚሆነው። ኦኬ ሶ ቶሎ ለመመለስ ሞክሩ እና ይሄኛው ደግሞ የሚሆነው አዲስ አበባ ውስጥ በየቦታው ህንጾች ሲገነቡ የምናያቸው ግን እቃዎቹን በእንግሊዝኛ ምን ምን እንደምንላቸው የምታውቁ መሆኑን እንፈትናለን ማለት ነው። ሶ are you ready? ሁለታችሁ እሺ let's go። ከማን እንጀምር በዚህ ራውንድ? እስኪ ሳሪ። ኦኬ እሺ ጡብ ምንድን ነው? ላይክ የሚሰራበት እቃ ነው። ለምሳሌ ግንቦች ላይ ምናምን ነገር የምናየው ነገር ነው። ቀዩ ነገር ነው። የስ ትክክል። ዩ ኖ ኢት ሞክሪው። አላውቀውም፣ ጭራሽ አላውቀውም። አሁን እኮ ታይማችሁ ወደ አይ ቲንክ ወደ 10 ሰከንድስ ወርዷል። ሞክሪው until then ነው የምታውቁት ከሆነ Are you not gonna say it? Are you not gonna say it? Yeah, I don't even know it. Is it a block? It's a brick. Brick. Yes. Oh, yeah. Brick እንለዋለን። Yeah, that's why I said you know it እኮ የምላችሁ በቃ if you dig deep እንትን እንላለን። እሺ this is easy. Mirrored መስታወት ምንድን ነው? Mirror. ያኛው መስታወት the other መስታወት Glass? ኤግዛክትሊ ግላስ እንለዋለን። ያኛው ማለት ነው የመነጽር ቤት ሳይሆን የቤት መስታወት ማለት ነው። እሺ በር ዶር ፐርፌክት። እሺ ሚስማር Nail. ኔል ፐርፌክት። እሺ የዚህ ዙር የመጨረሻ ጥያቄ ሳሮን መዶሻ ምንድን ነው? መዶሻ ትንሽ ያው በእጅ የምትያዘው You know it. ዩ ኖ ኢት አክቹሊ ትንሽ ብታስታውሺ ሞክሪ መሞከር አይጎዳም። ማውቀው አይመስለኝም። ሞደሻ አታውቂውም? ይለፈሽ። እሺ መዶሻ ሀመር ነው። ታውቂዋለሽ አይደለ? ለምንድን ነው ግን በእንግሊዝኛ የማትጠይቁ? ሜቢ ኔክስት ታይም እንደዛ እናደርገዋለን። እሺ Okay. ኦልራይት አሁን ወደ ራውንድ ወደ ሚዲየሙ እንሄዳለን ማለት ነው ዩ ጋይስ። እነዚህ የግንባታ ቃላቶችን ማለትም ትንሽ ጠንከር ያሉ ናቸው። በግንባታ ሂደት ውስጥ ግን የምንጠቀማቸው እቃዎች ናቸው። እሺ ኦልራይት ሌትስ ስታርት ፍሮም ሜሮዳ። ሲሚንቶ ምንድን ነው በእንግሊዝኛ? that's correct። እሺ ሰመንት። እሺ ጣውላ ሳሮ ቴብል፣ ፈርኒቸር፣ ውድን። ጣውላ አሁን እንደሱ አይነት ነገር ውድን እንጨት ነው አይደለ? እንጨት ነው ግን ሌላ ቃል አለው። ቲምበር እንለዋለን። ቲምበር ወይም ፕላንክ እንለዋለን። እሺ ሜሮዳ መሰረት መጣል ምን ማለት ይመስልሻል? ልክ ቤት ልንገነባ ስንል Building basement or creating a basement. እሺ ክሬቲንግ አ ቤዝመንት እንዳለ ሆኖ ግን መጀመሪያ ለቤት መሰረት እንጥላለን አይደለ? ለምሳሌ ቦታውን መምረጥ ሊሆን ይችላል ወይ foundation. ኤግዛክትሊ። ስለዚህ ሌይንግ አ ፋውንዴሽን እንለዋለን ማለት ነው። እሺ 9ኛው አሸዋ ሳሩን አሸዋ You know it's Sari, try. አሁን አዲስ ፖይንት ልቆጣሽ ምንም አልቀረኝም። አሸዋ ምንድን ነው? ለምሳሌ ኢቭን ላይክ ከመስራትም አልፎ አሸዋማ ውሃ ዳርቻ ምናምን እሱ ምን ይባላል? ሪሊ ሞክሪ። ነው አላውቀውም። Beach guy, yellow. ሳንድ ብቻውን ነው የማውቀው። ኢትስ ኮልድ ሳንድ። እሺ Beach no mago is like, oh god. ያ ኢትስ ኮልድ ሳንድ። ኦልራይት ዩ ጋይስ ሃው አር ዩ ፊሊንግ? እስካሁን አሪፍ ነው አይደለ? yes so አሁን የሚዲየም ኩዌስችን የመጨረሻው ጥያቄ ላይ ደርሰናል which is የብረት ዘንግ ወይም ደግሞ ብረት ምንድን ነው? mirrored That's a thinker. I don't know. Iron. አይረን ሌላ ስሙ ምንድን ነው?
What is that? በተለይ ደግሞ ላይክ እንደዚህ የፈርኒቸር እቃ ሲሆን ኦር ኢቭን እቃ ጀስት ሲሆን አይረን አንለውም አይደለም ምንድን ነው No, የምንለው? what is it called? I'm a chemist, so I'm just thinking about the element here. I don't know. I really don't know. አይረን ኢዝ ስቲል። ሶ ስቲል ነበር መልሱ ማለት ነው። ስቲል የምንለው ስቲል ባር በተለይ ለአዲስ አበባ ግንባታ በጣም አስፈላጊ የሆነ ነው። ዩ ሲ ኒው አዳዲስ ቢልዲንጎች በኤግዜት አላቸው አይደለ? ዳትስ ኤግዛክትሊ ኢት ማለት ነው። እሺ አሁን ወደ ራውንድ 3 ወደ ከባባድ ጥያቄዎች እንሄዳለን። እሺ እስካሁን ያላችሁ ሰዎች ኮሜንት አድርጉ ማን ሊያሸንፍ እንደሚችል ግምታችሁን። ኦኬ we'll go to the questions። ማን ላይ ነበር ያቆምነው? Me, so. ያ ሜሮን ላይ ነን። አሁን ወደ ሳሮን እንሄዳለን። እሺ አንድን ስራ ስንሰራ ይሄ እነዚህ ሞስት የኢንጂነሪንግ ቃላቶች ሊሆኑ ይችላሉ፣ ግን ዛሬ ራሳችሁ እንደ ኢንጂነር ማሰብ ነው ያለባችሁ። ማደስ ወይም የማደስ ስራ ምን ይባላል? አንድን ቤት የምናድስ ከሆነ ምን አይነት ስራ ነው? እድሳት ላይ ነው፣ የሆነ ቦታ እድሳት ላይ ነው ስንል ምን ይመስልሻል? ሞክሪ። አትሞክሪው? ተስፋ ቆረጥሽ? ያሳዝናል። ኢትስ ኮልድ ሬኖቬሽን እንለዋለን። ሬኖቬሽን። ስለዚህ አሮጌ ቤት ሰብረን አዲስ ስናደርገው ሬኖቬሽን ኢስ ጎይንግ አንደር ሬኖቬሽን እንላለን ማለት ነው። እሺ the second one for Merod ማገር ምን ማለት ይመስልሻል? የሚቆመው ማገር ለምሳሌ አዲስ ቤት ስንሰራ መሀል ላይ ባላንስ ለማድረግ የሚያቆሙት ከቀርከሃ ወይ ከብረት የሚሰራው ነገር መሞከር አይጎዳም። ጋይስ ሞክሩ። I can't even try. try. What is it called? I know it. I just can't say it. Oh well. I can't. You gave up? I gave up. Alright. Scaffolding እንለዋለን። You knew it? ታውቂው ነበረ? Not really. So I'm regretting. አዲስ ቃል አወቅን ዛሬ። ስካፎልዲንግ እንለዋለን። እሺ የመሬት መንቀጥቀጥ መቋቋም ለምሳሌ ይሄ ህንፃ መሬት መንቀጥቀጥን ይቋቋማል ካልን በእንግሊዘኛ እንዴት ነው እሱን የምንለው? ሳሮን መሬት መንቀጥቀጥ ምንድን ነው? ኤግዛክትሊ። መቋቋም ደግሞ በእንግሊዘኛ ምንድን ነው? ለምሳሌ ሙቀት የሚቋቋም መንቀጥቀጥን የሚቋቋም ዝገት የሚቋቋም ምናምን ስንል ምን እንለዋለን? መቋቋም የምትለዋን ቃል እሷን ካወቅሻት ሁለቱን አንድ ላይ ጆይን ማድረግ ነው። አታግዙኝም? ዋው እኛ እንግዲህ ጠያቂዎች ነን። መቋቋም ሪሊ Can she get the half point if I told her the next part? ሀፍ ብቻ earthquake ስላልሽ ልሰጥሽ እችላለሁ፣ ግን መቋቋምን ብትገምቺው you can get a full point. Yeah. No? It starts with P. Really? It doesn't start with P. እሺ unfortunately ሰዓትሽን ጨርሰሻል። so earthquake የመሬት መንቀጥቀጥ right? መቋቋም ደግሞ resistant ለምሳሌ water resistant, heat resistant, earthquake resistant እንደምንለው። ስለዚህ ይሄኛው in this case earthquake resistant, so you got a half point. እሺ እሱንም ጓደኛሽ ነች የሰጠች, so thank her that. all right. ሰማይ ጠቀስ ህንፃ ምንድን ነው የሚወርድ? Skyscraper. Exactly. all right. የዚህ ዙሪያ የመጨረሻ ጥያቄ የስነ ጥበብ ንድፍ ምንድን ነው በአማርኛ? ንድፍ this whole thing ሲሰራ ንድፍ አለው አይደለ? መጀመሪያ ምንድን ነው እሱ? ንድፍ ነው ያልኩሽ። you have to know ማለት ሁሉም የሚያውቀው ነገር ነው። መጀመሪያ የሆነ ህንፃ ሊሰራ ሲል ንድፍ ይወጣለታል አይደል? እሱ ምን ይባላል በእንግሊዘኛ? ኦኬ ዲዛይን ከፍ ሲል ምን ይባላል? አሁን የልብስ ዲዛይን አለ፣ የፀጉር ዲዛይን አለ። ለህንፃ ሲሆን ስፔሲፊክሊ ምን ይባላል? You know it. you're gonna give up? ተማሪዎች ተመርቀው የሚወጡት ምን አይነት ዲዛይን? Architecture. Exactly.
አርኪቴክቸር ይባላል። ኦልራይት ኦኬ ሶ Blueprint, ራውንድ ዋን but- በዚሁ አልቋል። ዩ ጋይስ ጎበዞች። I'm clapping for you guys. Give it up for you guys. እሺ ለራሳችን ጎበዝ ጎበዝ። እሺ so now it's going to be round 2. This is going to be a buzzer question. ያ ማለት ፊት ለፊታችሁ የተቀመጠውን በዘር ቀድሞ በመንካት ነው። ግን ማስጠንቀቅ ያለብኝ ነገር ምንድነው? ቀድማችሁ ስለነካችሁት ብቻ አትመልሱም። ቀድማችሁ ነክታችሁ ካልመለሳችሁ እስካሁን ካላችሁ ፖይንት ላይ ይቀነስባችኋል። ስለዚህ ከመንካታችሁ በፊት ይህን ጥያቄ አውቀዋለሁ ወይ የምታውቁት ደግሞ ከሆነ ፈጣን ነኝ ወይ ብላችሁ መንካት አለባችሁ። ኦኬ አር ዩ ጋይዝ ሬዲ? Yes, ma'am. እሺ Okay. ኦኬ ልንጀምር ነው። ምንድነው ጥያቄው? እነዚህን ኩዌስችኖች ወደ እንግሊዘኛ ሴንቴንሶች ናቸው፣ አረፍተ ነገር ናቸው ፉል ኦን። ስለዚህ እነሱን ወደ እንግሊዘኛ ነው ተርጉማችሁ የምትነግሩኝ። ዝግጁ? ኦልራይት ሳሮን እጅሽን ወደ ውስጥ ብታስገቢ አድቫንቴጅ እንዳትወስጂ። ያ የሁለታችሁ እጅ ሲምፕሌስ እንዲሆን ዳስ ጉድ። ኦኬ አንደኛ ጥያቄ በጣም ራስ ምታት አለብኝ። ሜሪ ቀደመች። I have a migraine that could work, or I have a very heavy headache. ሄቪ ሄዴክ ወይም ደግሞ መጥፎ ሄዴክ ሲሆን ምን ይሆናል? Migraine. ያ ወይም ባድ ሄዴክ Bad እንላለን። headache, yeah. ኦልራይት እሺ Sure. ዩ ጋት ዘ ፖይንት። Thank you. እሺ ሌትስ ጎ ቱ ዘ ሰከንድ ራውንድ። ልጁ ከፍተኛ ትኩሳት አለው። እሺ The child has a a high fever. that's correct actually. The child has a high fever. That's correct. እሺ good job. ሳሮን በደንብ በርታ። እሺ እንበርታ። እሺ Okay. ይህንን መድኃኒት መውሰድ አለብክ። I'm sorry. You have to take this medicine. That's correct. You have to take this medicine ወይም you need to take this medicine. Yeah. እሺ አሁን ኢዚዎቹ እነዚህ ነበሩ። ወደ ሚዲየም ገብተናል you guys. Okay. There are only 3 questions for medium. ስለዚህ try to be fast. Okay. እሺ ሳሮን ምሽቱ ገና ነው፣ አልመሸም፣ ገና ነው። እሺ ራሴን እያዞረኝ ስለሆነ ትንሽ ልተኛ። My head is spinning, so I should sleep. Okay. We can try one more time as well. That's correct. ትንሽ አድቫንስ ደግሞ ብናደርገው ምን ይሆናል? Can you repeat the question then? ራሴን እያዞረኝ ስለሆነ ትንሽ ልተኛ። Okay, my head is spinning. I should sleep a little bit. ኦኬ ከስሊፕ ሌላ ደግሞ ትንሽ ጋደም ስንል should ምን take a nap. እንደሚሆነው ናፕ ወይም ደግሞ ላይንግ ዳውን እንላለን I should አይደለ? lay down. Okay. ኤግዛክትሊ Okay. ስፒኒንግ ደግሞ ለማለትም ዳስ ኮሬክት፣ ግን ሞር ፎርማል ስናደርገው አይ ፊል ዲዚ Dizzy. yes I feel dizzy so I need to lie down for a bit እንላለን ማለት ነው። Okay. alright let's go to the fifth question። አምስተኛ ጥያቄ እባክህ ቁስሉ ላይ ፋሻ ወይም ፕላስተር አድርግበት። ቁስልህ ላይ ፕላስተር ወይም ፋሻ አድርግበት። Even if I touch the butter, I'm gonna save mine the wound, so that's not gonna work. I mean እንግዲህ የነካው ሰው ነው የሚወስነው። ሁለታችሁም አትፍሩት ጥያቄው። ሳሮን are you not gonna try? You're not gonna try? የለፋችሁ? Yeah. እሺ ስለዚህ ቁስሉ ላይ ትንሽ ፋሻ አድርግበት። please put a bandage on the wound። በቃ ኢዚ አድርጋችሁ አስቡት። ኦኬ እሺ የሚዲየም የመጨረሻው ጥያቄ ህፃናቱ ክትባታቸውን በትክክል ወስደዋል። ህፃናቶቹ ክትባታቸውን በትክክል ወስደዋል። ህፃናቶቹ ክትባታቸውን በትክክል ወስደዋል ወይም ተከትበዋል። ኦኬ ጥያቄ ግን አድርጊው። ህፃናቶቹ በትክክል ክትባታቸውን ወስደዋል። ከፋፍልሽ ተርጉሚውና ፕርት ገጠ ቀነስልኝ ነው ከዛ ሞክሪው ደን ህፃናቶቹ ክትባታቸው ተከትበዋል። በትክክል ተከትበዋል። ተከትቧል። ምንድን ነበር ነው ግን የመሰለሽን መጀመሪያ አሁን ነገር Yeah. ነው ይቅርብኝ። you just pressed it you have to say something either ways ብትዩ ነው የሚሻለሽ። ባለለውስ ባትዩም ደግሞ you're gonna still have the same effect ስለዛ ብትዩ ይሻላል።
ሳትዩ ከሚቀነስብሽ ብለሽ ቢቀነስብሽ አይሻልም መቀነስ እኮ? ስለዚህ ንገሪኝ፣ ችግር የለውም። ህጻናቶች ተከትበዋል ወይ የሚለውን ሞክሪው። Can I give her one word so Yeah. she could try? Sure. So vaccine is Vaccine ክትባት ነው። Yeah. ስለዚህ ክትባት ነው። Vaccinated is the verb. Okay. Yeah. Is they vaccinated? who The children's? Nice. Make she it a saved question. you, she saved you. Yeah. Make it a question. ስለዚህ did the children get vaccinated Vaccinated. properly? Yeah. በቃ that would be it ማለት ነው። አሁን ወደ hard question እንሄዳለን። እሺ hard Okay. ይህንን መድኃኒት ለመግዛት የዶክተር ማዘዣ ወረቀት ያስፈልግሃል። In order to buy this medicine, you need a prescription. Exactly, you need to have a prescription. Yeah. That's correct. እሺ ይህንን ኪኒን ምንም አይነት የጎንዮሽ ጉዳት የለውም። This pill doesn't have a side effect? That is correct. This pill does not have any side effect. ጎበዝ። እሺ የመጨረሻው hard question በቂ እረፍት ካላደረግ ቶሎ አታገግምም። If you don't rest well, you're not gonna get any better. Exactly. ማገገም ደግሞ በእንግሊዘኛ ምንድን ነው? ከየሆነ ነገር ስታገግሚ፣ ከህመምሽ ስታገግሚ። በተለይ ደግሞ የኢትዮጵያ ሰው ክሊኒክ ሄዶ ሰውን ሲጠይቅ Yeah, I know. ምን Feeling well, feeling better. ሌላኛው ቃል ማገገም። ማገገም. I don't know. ቃሉ እንደውም ፋይል ጠፍቶ ስታገኘው ካለው ቃል ተመሳሳይ ነው። recover. Oh! Yes, recover እንላለን። ስለዚህ yes. It depends on the accident, but okay. Yes, that works. Yes, that's correct. እሺ, that would be the hard question ማለት ነው. Now we're going to go to the advance. አሁን ይሄ ማን ነው አድቫንስ እንግሊዘኛ የሚችለው የሚለውን እንፈትንበታለን ማለት ነው። እሺ የበሽታ መከላከያ አቅማችንን ለማሳደግ ጤናማ ምግብ መመገብ አለብን። In order to improve our immunity system, we have to eat a proper or healthy diet. That is correct. Yeah, thank you. Perfect. እሺ ሁለተኛው ደግሞ ዶክተር የታዘዘልንን መድኃኒት በቀን 3 ጊዜ እንድንወስድ ነገረን። ዶክተሩ የታዘዘልንን መድኃኒት በቀን 3 ጊዜ እንድንወስድ ነገረን። Okay. At this point ተቀናቃኝ ማለት ይቻላል bro. The doctor told us to take the medicine 3 times per day. Exactly. The doctor told me to take my prescribed medicine 3 times a day. Yeah. እሺ የመጨረሻው ጥያቄ ከዛም በኋላ ያልቃል ማለት ነው ይሄ ውድድር። try this one እንደምንም እሺ ሳሩ try ምንም እንኳን ህመሙ ከባድ ቢሆንም መድኃኒቱን ከወሰደ በኋላ ግን ተሽሎታል። Okay. So even though the pain was excruciating, after he took the medicine, he's feeling better. Alright, that is correct. ከባድ ህመም በህመም ደረጃ ሲሆን ምን ይባላል? ከባድ ሲሆን Excruciating pain. excruciating ሌላስ? I don't know. That's Oh, the extreme ኃይለኛ that I ህመም። could get. በጣም ኃይለኛ Excruciating ህመም። is the extreme, right? Yeah, I don't severe ምን እንላለን አይደል? Yeah, severe. severe እንለዋለን Severe. illness ሲሆን ስለዚህ Okay. even though the illness was severe he felt better after taking the medicine. Alright you guys ይሄ ነበረ ጥያቄ. How do you guys feel? Ah, feel great. Yeah, before and after እየሆናችሁ ነው በተለይ ሳሩን እያየሽ እና I'm so proud of you guys. በጣም ድንቅ ውድድር ነበር ያደረጋችሁት እና ፍጥነታችሁ፣ ብቃታችሁ፣ ሙከራችሁ I'm so proud of you guys. So አሁን ውጤቱን አይተን አሸናፊውን የምንነግራችሁ ይሆናል ማለት ነው. Right? Okay. የዛሬ ውድድራችን ይሄንን ይመስል ነበረ ጋይዝ። አይ ሆፕ ኮሜንት ላይ አሸናፊውን ኮሜንት እንዳደረጋችሁ እርግጠኛ ነኝ። ማን እንዳሸነፈ አሁን ታያላችሁ። የዛሬ ውድድር አሸናፊያችን ሜሩዳ ሆናለች። ጊቭ ኢት አፕ ፎር ሄር ጋይዝ ኦፍ ኮርስ። ደግሞ አልሸነፍም ብለሽ ነበረ፣ በቃልሽ ተገኝተሻል። አም ሶ ፕራውድ ኦፍ ዩ በእውነት። እንደዚህ ግን ቡስት አድርገሽ ኦብቪየስሊ ባታሸንፊ ገርመኝ ነበረ። ሶ የ3000 ብር አሸናፊ ሆናለች የዛሬውን ዙር። በቀጣይ ዙር ዱ ዩ ቲንክ የምታሸንፊ ይመስልሻል? አልጠራጠርም እኔም ራሱ obviously. So we're so happy to have you. Thank you so much for playing with us. እናንተ መሳተፍ የምትፈልጉ ከሆነ ከታች ባለው ስልክ ቁጥር ደውላችሁ ጆይን ማድረግ ትችላላችሁ ማለት ነው። Thank you guys for watching. Bye.